ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። ሳይበር አምስተኛው የጦርነት አውድ ሆኗል ሲል የመከላከያ ሰራዊት አስታውቋል። ተደጋጋሚ የህግ ማሻሻያዎች ለፍትህ ስርዓቱ አለመረጋጋት ምክንያት መሆናቸውን ጥናት አመላክቷል። ሌሎችንም ይዘናል። አብራችሁን ቆዩ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር፣ ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ሳይበር አምስተኛው የጦርነት አውድ ሆኗል ሲል የመከላከያ ሰራዊት አስታወቀ። ሳይበር አምስተኛው የጦርነት አውድ ሆኗል ሲሉ የተናገሩ የሰራዊቱ የመገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጀነራል መሰለ መሰረት ሲሆኑ የመከላከያ የሳይበር ማዕከል በበጀት ዓመቱ ማጠቃለያ የምስጋናና የእውቅና መርሃ ግብር ላይ ነው ይህንን የገለጹት። የመምሪያ ኃላፊው ሌተናል ጀነራል መሰለ እንደገለጹት የሳይበር ስርዓት በዚህ ዘመን በአንድ ውስን ቦታ ሆኖ በየትኛውም ጊዜና ሁኔታ የጠላትን ወታደራዊ እንቅስቃሴ ለመለየትና ለማጥቃት ያስችላል። ሌተናል ጀነራል መሰለ መሰረት አሁን የዓለም ተለዋዋጭ የጦርነት ባህሪ መልኩን እየቀያየረ በብዙ አውድ እየተስፋፋ ይገኛል ያሉ ሲሆን መከላከያ ሰራዊት ይህንን በመረዳት የሳይበር ማዕከል አቋቁሞ በዚህ አውድ ለሚከሰቱ ማንኛውም ችግሮች ምላሽ መስጠት የሚያስችል በቴክኖሎጂ የተደገፈ አደረጃጀት መፍጠሩንና በዘርፉ ትልቅ እውቀት ያለው የሰው ኃይል እያፈራ እንደሚገኝ ተናግረዋል። የኢትዮጵያን ፈጣን የእድገት ጉዞ ለማደናቀፍና ማሳካት የምትፈልጋቸውን ብሔራዊ ጥቅሞች ለማደናቀፍ የውጭ ባዳዎች ከውስጥ ባንዳዎች ጋር ጥምረት ፈጥረው እየተንቀሳቀሱ ያሉበት ወቅት ነው ያሉት መኮንኑ የእነዚህን ሀገራዊ ጠላቶች ሴራ ለማክሸፍ በዘርፉ ላይ ትኩረት ሰጥቶ መስራት ያስፈልጋል ሲሉ አሳስበዋል። የመከላከያ ሳይበር ማዕከል ኃላፊ ብርጋዴር ጀነራል ደረጀ ደመቀ በበኩላቸው የመከላከያ ሳይበር ማዕከል የመከላከያ ሰራዊቱ የተሰጠውን ተልዕኮ በውጤታማነት ለመፈጸም ያስችለው ዘንድ ተጨማሪ አቅም ሆኖ እየሰራ እንደሚገኝ ተናግረው ማዕከሉ በቴክኖሎጂ የታገዘ ቁጥጥር በማድረግ ቁልፍ የመሰረተ ልማት አውታሮችን ከሳይበር ጥቃት መከላከል የሚያስችል ቴክኖሎጂን በማደራጀት በሙሉ አቅሙ ወደ ስራ ከገባ ቆይቷል ብለዋል። የሳይበር ምህዳሩን ለማሳደግ በራስ አቅም የበለጸጉ ሶፍትዌሮች ተዘጋጅተው ተጠናቀዋል ያሉት ብርጋዴር ጀነራል ደረጀ ደመቀ ሌሎች ተቋማዊ ጠቀሜታ ያላቸው ስራዎች በሂደት ላይ መሆናቸውን አብራርተዋል። በቅርቡ ይፋ የተደረገው የኢንተርፖል የሳይበር ስጋት ግምገማ ሪፖርት ኢትዮጵያ በዲጂታል ጥቃት ተጋላጭነት እንደ አውሮፓውያኑ አቆጣጠር በ2025 ከአፍሪካ 5ኛ ደረጃ ላይ የተቀመጠች ሲሆን በኢትዮጵያ በአህጉሩ በአመቱ ውስጥ ከተመዘገቡት የዲጂታል ጥቃት ተጋላጭነቶች 3.3 በመቶ የሚሆነው ተመዝግቦባታል። ለዚህ ተጋላጭ ያደረጋት ፈጣን የዲጂታል ትራንስፎርሜሽን ጉዞዋ ከሳይበር ደህንነት መከላከያና ተቋማዊ ዝግጁነት ጋር አለመጣጣሙ እንደሆነ ሪፖርቱ ገልጿል። ተደጋጋሚ የህግ ማሻሻያዎች ለፍትህ ስርዓቱ አለመረጋጋት ምክንያት መሆናቸውን ጥናት አመለከተ። የፌዴራል የህግና ፍትህ ኢንስቲትዩት በ2018 በጀት ዓመት በ5 ዋና ዋና ጉዳዮች ላይ ያካሄደውን ጥናት በትላንትናው ዕለት ይፋ ያደረገ ሲሆን የተፋጠነ የወንጀል ፍርድ ሂደት አተገባበር፣ የህግ አወጣጥ ስርዓት መረጋጋት፣ የወንጀል መደጋገምና የማረሚያ ቤት ሚና፣ የህገ መንግስት መርህ አተገባበር እንዲሁም አንድ የኢኮኖሚ ማህበረሰብ ለመገንባት የሚያስችሉ የፍትሐ ብሔር ጉዳዮች ህግ አወጣጥ ላይ ጥናት ማካሄዱን ገልጿል። በጥናቱም በፍትህ ስርዓቱ ላይ ተጋርጠዋል የተባሉ ችግሮች የተለዩ ሲሆን ከነዚህ መካከል ተደጋጋሚ የህግ ማሻሻያዎች ለፍትህ ስርዓቱ አለመረጋጋት በምክንያትነት ተጠቅሷል። ከዚህ በተጨማሪም ረቂቅ ህጎች ከበቂ ጥናት ውጪ እንደሚዘጋጁ የጠቆመው ጥናቱ በህግ አወጣጥ ሂደት የተቋማት የስልጣን ወሰን በግልጽ አለመቀመጡ፣ የተቋማት አለመናበብ እንዲሁም በፍትህ አካላት የብቁ ባለሙያዎች እጥረት መኖሩን ጠቁሟል። በኢትዮጵያ የህግ አወጣጥ ስርዓት መረጋጋትና የፍትህ
የፍትህ ማሻሻያዎች ላይ በተደረገው ይህ ጥናት በአንድ ሀገር የተረጋጋና ተገማች የህግ ማዕቀፍ መኖር ለዜጎች ለባለሀብቶችና ለተቋማት የህግ ዋስትና እንደሚሰጥና የኢኮኖሚ ልማትን እንደሚያፋጥን አመላክቷል። ጥናቱ በኢትዮጵያ ያለውን የህግ አወጣጥ ሂደት ከሀገር ውስጥ ነባራዊ ሁኔታዎች እንዲሁም ከጋና፣ ደቡብ አፍሪካና ቦትስዋና ተሞክሮዎች ጋር በማነጻጸር በአይነታዊ የምርምር ዘዴ ገምግሟል። ችግሮቹን ለመቅረፍ እያንዳንዱ ህግና ማሻሻያ ከህገ መንግስቱ ጋር እንዳይጣረስ የማረጋገጥ ስልጣንን ለህገ መንግስታዊ ፍርድ ቤት ወይንም ሌላ ገለልተኛ አካል በመስጠት የፓርላማ ኮሚቴዎችን መዋቅር በማጠናከር የህዝብ አስተያየት አሰባሰብን አስገዳጅ ማድረግ እንዲሁም በየጊዜው የሚወጡ ህጎች ተግባራዊ ከመደረጋቸው በፊት በህዝብ ተወካዮች ምክር ቤት በኩል እንዲፈተሹ ምክረ ሀሳብ አቅርቧል። ከዚህ ባሻገር የተፋጠነ የወንጀል ፍርድ ሂደት ግልጽ ህጋዊ ማዕቀፍ እንደሌለው ያመለከተው ይኸው ጥናት የተከሳሾችን መብት አደጋ ላይ የጣለና ለሙስና የተጋለጠ ሁኔታ መፍጠሩን ጠቅሷል። በፌዴራል ማረሚያ ቤቶችም ወጥ የሆነ የመረጃ አያያዝ አለመኖሩን በመጥቀስ ታራሚዎች ወንጀልን የሚደጋግሙበትን ምጣኔ ማወቅ እንዳልተቻለ ያስረዳል። ሆኖም በጥናቱ ከተሸፈኑ ከ127 ማረሚያ ቤቶች ከተመረጡ ታራሚዎች ውስጥ 37.1 በመቶ የሚሆኑት ታራሚዎች ከእስር ከተለቀቁ በኋላ ስራና ድጋፍ በማጣታቸው ተመልሰው ወደ ወንጀል እንደሚገቡ አመላክቷል። የኢትዮጵያ መከላከያ ሰራዊት ከሳምንት በፊት ከነበረው ውጊያ በኋላ በሱዳን ድንበር አካባቢ የሚገኘውን ቦታ እንደተቆጣጠረና አንጻራዊ ሰላም እንደሰፈነበት ተገለጸ። በኢትዮጵያ ሰሜናዊ ክፍል በትግራይ ክልልና በአማራ ክልል እንዲሁም በሱዳን አዋሳኝ አካባቢ በመከላከያ ሰራዊትና በህወሓት መካከል ከተቀሰቀሰው ውጊያ በኋላ አካባቢው አንጻራዊ ሰላም እንደሰፈነበትና መከላከያ ሰራዊት አካባቢውን እንደተቆጣጠረ ተገልጿል። ከአሜሪካ ደህንነትና ብሔራዊ ጥቅም አንጻር ሚና ያላቸው ግጭቶችንና የግጭት አዝማሚያዎችን የሚሰንደው ክሪቲካል ትሬትስ የተሰኘ ድረገጽ ባለፈው ቅዳሜ በሸረሪና አካባቢ ሐምሌ 25 ቀን 2018 ዓ.ም ከተካሄደው ውጊያ በኋላ ተጨማሪ ግጭቶች የሉም ያለ ሲሆን ይሁን እንጂ በተፋላሚ ኃይሎች መካከል ወታደራዊ እንቅስቃሴን ለመቀነስ ወይንም በውጥረቱ ዙሪያ ለመነጋገር በይፋ አቋማቸውን ያልገለጹ በመሆኑ ግጭቱ በአጋጣሚ ሊደገም እንደሚችልና በፍጥነት ወደ ሰፊ ጦርነት ሊቀየር እንደሚችል ስጋት ፈጥሯል ሲል አስታውቋል። የኢትዮጵያ መከላከያ ሰራዊት በሱዳን ድንበር አቅራቢያ በተለያዩ አካባቢዎች በተካሄደው ግጭት የህወሓት ኃይል ወታደራዊ የበላይነት እንዳይወስድ መከላከል ችሏል ያለው ዘገባው በሱዳን ይንቀሳቀሱ የነበሩ የህወሓት ክፍሎች በውጊያው ተሳትፈው ውጊያው እንደቆመ ወደ ሱዳን መመለሳቸው ተሰምቷል ብሏል። ቢቢሲ እንደዘገበው ደግሞ ግጭቱ በመቶዎች የሚቆጠሩ የትግራይ ተወላጆችን ወደ ሱዳን እንዲሰደዱ ያደረገ ሲሆን የሱዳን የስደተኞች ኮሚሽን በበኩሉ በግጭቱ ወቅት የተተኮሰ ከባድ መሳሪያ በኢትዮጵያ ድንበር አቅራቢያ በሚገኝ የሱዳን የስደተኞች ካምፕ ላይ በመውደቁ በርካታ የኢትዮጵያ ስደተኞች መሞታቸውን አስታውቋል። ህወሓት ባወጣው መግለጫ ግን የመከላከያ ሰራዊት ቀድሞ ጥቃት እንደከፈተ በመወንጀል መከላከያ ሰራዊት ከሱዳን ፈጥኖ ደራሽ ኃይል ጋር በመተባበር እንደተዋጋ ያለ ማስረጃ ክስ አቅርቧል ያለው ክሪቲካል ትሬትስ ቡድኑ ለቀጣይ ግጭት ዝግጁ መሆኑን ያረጋገጠ ሲሆን ከዚያን ጊዜ ጀምሮ የትግራይ ታጣቂዎችን የውስጥ ግንኙነት በእጅጉ እንዲገደብ ወስኗል ሲል ገልጿል። በሌላ በኩል በደቡባዊ ትግራይ በሚገኙ አወዛጋቢ አካባቢዎች ህወሓት ታጣቂ ኃይሎችን በማሰባሰብ ላይ ይገኛል ያለ ሲሆን ከኢትዮጵያ መንግስት ጋር ባላቸው ቅራኔ ከህወሓት ጋር ጥምረት የፈጠረው ኤርትራ ለህወሓት ድጋፍ ለማሳየት ወታደራዊ ባለስልጣናትን ወደ ትግራይ ልኮ በይፋ መታየታቸው ሌላኛው የስጋት መነሻ ሆኗል ብሏል። የኢትዮጵያ ፌዴራል መንግስት ከግጭቱ ጋር በተያያዘ የመስኖና ቆላማ ሚኒስትሩ ዶክተር አብርሃም በላይ ካሰራጩትና ህወሓትን ከወነጀሉበት መግለጫ ውጪ እስካሁን በይፋ የሰጠው መግለጫ የለም። በኢትዮጵያና በሱዳን ድንበር አካባቢዎች አንጻራዊ ሰላም የሰፈነ ቢሆንም በኢትዮጵያ ሰራዊትና በህወሓት መካከል የተካሄደው ግጭት የ2022 የፕሪቶሪያው የሰላም ስምምነት መፍረስን በተመለከተ ስጋቶችን ዳግም ቀስቅሷል ያለው የሱዳን የዜና ምንጭ ደግሞ ውጥረቱ የአፍሪካ ህብረት ቢያንስ 600,000 ሰዎችን ገድሏል ብሎ የገመተውን የትግራይ ጦርነት ተከትሎ 4 ዓመት ባልሞላ ጊዜ ውስጥ በሰሜን ኢትዮጵያ ዳግም ግጭት ሊፈጠር ይችላል የሚል ከፍተኛ ስጋት መፍጠሩን ከአካባቢው ነዋሪዎች ሰምቻለሁ ብሏል። የኢትዮጵያ መንግስት የካቢኔ አባሉ ዶክተር አብርሃም ግጭቱን የጀመረው ህወሓት መሆኑን በመግለጽ ቡድኑ በኢትዮጵያ በኤርትራና በሱዳን ድንበር መጋጠሚያ አካባቢ ባሉ የኢትዮጵያ ወታደሮች ላይ ጥቃት እንደሰነዘረ ተናግረው ነበር። ህወሓት ከፋኖ ታጣቂዎች ከኦሮሞ ነጻነት ሰራዊትና ከውጪ አካላት ጋር በመቀናጀት ወታደራዊ እንቅስቃሴ ለማድረግ እያቀደ መሆኑና ኢትዮጵያን ወደ ሰፊ ቀጠናዊ ግጭት ለመክተት የታቀደ የእጅ አዙር ጦርነት ለመክፈት ስለመዘጋጀቱ የጦር መኮንኖች ሲናገሩ ይደመጣል። የትግራይ ወቅታዊ ውጥረት በኤርትራና በሱዳን ድንበር አካባቢዎች ጭምር ስጋት መፍጠሩን ዘገባዎች እየጠቆሙ ነው።
ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።